መጀመሪያ እስክሪብቶን አንሽና ስጭኝ። እንዴ አንቺ አሮጊት እንዴት ልትዳፈሪ ነው ደግሞ? ያለቃይ ቢሮ ላይ ያለቃይ ወንበር ላይ ተቀመጥሽው? ጭራሽ ወንበሩ ላይ ይኸውልሽ፣ እስካሁን ድረስ እኔ በጣም እየታገስኩሽ ነው ያለሁት። ያበዛሽው አልመሰለሽም? ግን ደግሞም ለመንገር እንዳትሞክሪ ለኔ የቱ ጋር መቀመጥ እንዳለብኝና የቱ ጋር መቀመጥ እንደሌለብኝ። ልክ የዚህ ካምፓኒ ባለቤት እኮ ነው የምትመስዪው ስታወሪ። ደግሞ ይሄንን ላንቺ መንገር የሚጠበቅብኝ አይመስለኝም። እኔ ባለቤት ነኝ ወይስ አይደለሁም የሚለውን አንቺ የራስሽን ስራ ብትሰሪ ይሻልሻል። ይገባሻል? ማወቅም አልፈልግም። አሁን አለቃይ መምጫ ሰዓቱ ደርሷል። እሱ ከመምጣቱ በፊት ከሱ ወንበር ላይ ተነሽ። በይ ተነሽ እኮ ነው የምልሽ። ምንድነው የምታደርጊው አንቺ? አለቃዬ አታያትም? እንዴችን ሴትዮ ቀጥታ መጣ ቢሮ ላይ ገብታ ወንበር ላይ ተቀመጠች። ለመሆኑ ግን አውቀሻታል ማን እንደሆነች? አዎ አውቃታለሁ። ለቃለ መጠይቅ አይደል እንዴ መጣችው? እንደመጣች ደግሞ ቀጥታ ቢሮ ላይ ገብታ ወንበር ላይ ተቀመጠች። አንቺ ለቃለ መጠይቅ የመጣች ሰው እኮ አይደለችም። የኔ እናት እኮ ናት። ያንተ እናት? በጣም ይቅርታ ማቢቴ፣ አላወኩም ነበር አለቃዬ። በጣም ይቅርታ። ዝጊ አፍሽን አሁን። ኢሻን እስቲ አንተ ለኔ ንገረኝ፣ እቺ ሴት ላይ ምን አይነት ኳሊቲ ብታይባት ነው እዚህ ካምፓኒ ውስጥ እንድትቀጠር ያደረካት? እማዬ በትክክል ምን ተፈጥሮ ነው? ምን የተናገረችሽ ነገር አለ እንዴ? ሰው ምን አደረገች? ምን አይነት ባለጌ የሆነች ልጅ ናት? ጭራሽ የምትናገርበት ክብር እንኳን የሚባል የላትም። ታውቃለህ ደግሞ አለባበሴ ላይ ሁሉ ስታፌዝብኝ ነበር። ምን እንዴት ብትዳፈሪ ነው አንቺ? እናቴን እንደዚህ ትናገራታለሽ እንዴ? እንደዚህ ነው እንደምታስተናግጃት እሷን? አለቃዬ መጀመሪያም እኮ ተናግሬያለሁ፣ ተሳስቻለሁ ብዬ። እኔ አላወቅኩም ነበር ያንተ እናት እንደምትመጣ። ያንተ እናት መሆኗን ባውቅ ኖሮ እኔ በጭራሽ እንደዚህ አላደርግም ነበረ። እኔ ሌላ ተራ ሰው የመጣ መስሎኝ ነው። ለዛ ነው እንደዚህ ያደረኩት። ባካችሁ ይቅርታ አድርጉልኝ። ጥሩሽ እንበልና እኔ የዚህ ካምፓኒ ባለቤት አይደለሁም እንበል። እናም አንቺ ሁሉንም ሰው ልክ እንደዚህ በብልግና ነበር እንዴ የምታስተናግጂው? ይሄንን መብት ማን ነው ላንቺ የሰጠሽ? እመቤቴ እየተናገርኩ እኮ ነው ያለሁት። በጣም ትልቅ ጥፋት አጥፍቻለሁ። እባክዎትን ይቅርታ ያድርጉልኝ። እኔ ያንቺ ይቅርታ በጭራሽ አያስፈልገኝም። ኢሻን እችን ሴት አሁኑኑ ከዚህ ካምፓኒ አባረልኝ። አሁኑኑ በፍጥነት። ኧረ አለቃዬ አይሆንም። እባክዎትን እመቤቴ፣ እባክዎትን የመጨረሻ እድል ብቻ ይሰጠኝ አለቃዬ። አልሰማሽም አሁን እናቴ ምን እየተናገረች እንደነበር? ነይ ወደ ውጭ ወጣ በይ። አንቺን ውጭ ነው ማናገርሽ። ነይ